ሰላም ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁም ይድረስልኝ እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ያው ብዙዎቻችሁ እንዳያችሁ ሰሞኑኛው የብሩክና ሃይሚ ጉዳይ አሳሳቢ ሆኗል። እስከ መለያየት ኦር ደግሞ ሁለታቸው አለመስማማት ውስጥ ያሉ ይመስለኛል። መለያየት የሚለው ቃል እንኳን ብሩክና ሃይሚን ይገልጻል ብዬ አላስብም። ምክንያቱም ሃይሚና ብሩኬ ተለያይተው የሚለያዩ ሰዎች አይደሉም፣ እናውቃለን። ሁላችንም ኦዲየንሶች፣ ጨረቃ ፋሚሊ ምናምን እንዳለ ሁሉም በቃ ጠላትም ሆነ ወዳጅ ያውቃል ብሩክና ሃይሚ መቼም እንደማይለያዩ። ግን ደግሞ አንዳንድ የሆነ ነገር ያጎረባብጣችኋል ምናምን፣ አለመስማማት ይፈጠራል ህይወታችሁ ላይ። ያንን አለመስማማት ደግሞ ወደ መስማማት የሚለወጠው ከሁለት አንዳችሁ ተሸናፊ ስትሆኑ ነው። አሁን ሁለታችሁ መልህ ውስጥ ናችሁ። ሁለታችሁም በቃ በገባችሁበት ቤት ውስጥ አሁን ሃይሚ ትናንትና ሀሰን ቤት ገብታ የምትናገረው ነገር ልክ አይደለም። ብሩኬም ፍፄ ጋር መጥቶ የሚናገረው ነገር ልክ አይደለም። እኔ ብሩኬም ሃይሚም ልክ አይደሉም፣ ፍፄም ሀሰንም ልክ አይደሉም። በቃ የጦርነት እየመሰለ ነው። ብሩክና ፍፄ አንድ ወገን ይዘው ሃይሚና ሀሰን ደግሞ አንድ ወገን ይዘው የሆነ እንትን እያሉ ነው የሚመስለው፣ እየተፎካከሩ እየተበሻሸቁ ምናምን ነው እየመሰለኝ ያለው። ያን ነገር ደግሞ ልክ አይደለም። ልክም እንዳልሆነ በደንብ እንነግራችኋለን። እናንተም ሀሳብ አስተያየታችሁ ኮሜንት ላይ እንድትነግሩኝ እፈልጋለሁ። ይህን ቪዲዮ እስከ መጨረሻ ማየታችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ይደረግ ቤተሰብ። አሁንም የምጠይቃችሁ ነገር ሰብስክራይብ እያደረጋችሁ ቤተሰብ፣ ምክንያቱም የሚያየው ሰውና ሰብስክራይበሩ እኩል ስላልሆነ ስላልተመጣጠነ ሁላችሁም ጨረቃ ፋሚሊ ሰብስክራይብ ያደረጋችሁ ሰብስክራይብ እንዳደረጋችሁ ደግሞ ኮሜንት ስር እየተናገራችሁ ማለፋችሁን እንዳትረሱ። ግን እኔ አሁን ቤት የሚቆመው እንደዚህ አይደለም። ለብሩክና ለሃይሚ የሚፈልገው ማለት የምፈልገው ቤት የሚቆመው እንደዚህ አይደለም። ፍቅር ውስጥ ወይ ደግሞ ህይወት ውስጥ እስካላችሁ ድረስ አንድ ጣራ ውስጥ እስከተጋራችሁ ድረስ ያ ጣራ የሚቆመው እንደዚህ አይደለም። እናንተም ብሩኬም ሃይሚም በቃ የመሰላቸውን ነገር እያደረጉ ማይሆን ነገር እየፈጠሩ ምናምን መሆን የለበትም። ቤተሰብ እንደዛ አይሰራም። ቤተሰብ ባይጂ ታውቁታላችሁ። ቤት እንደዚህ አይደለም። አንድ ተሸናፊ ግድ ነው። አጠፋችሁም አላጠፋችሁም የሆነ ሰው ግዴታ መሸነፍ አለበት። የሆነ ሰው ግዴታ እንደዚህ አይሆንም ማለት አለበት እንጂ ይሄ በግርግር ኦር በልህ የሚሆን ነገር አለ። ቤት በልህ አይቆም። እልህኝነት ደግሞ ልክ አይደለም። ልክም ያለው አማት ልክ አለው። የሆነ ነገር ስታረጉት ልክ አለው። ያንን ልክ ደግሞ ማሳየት አለባችሁ። ትዳር ውስጥ አጠፋችሁም አላጠፋችሁም ይቅርታ መጠየቅ አለባችሁ። ብሩኬ ያስቀየማ አይመስለውም፣ እውነት ያለው ይመስለዋል። ለዛ ይቅርታ አይጠይቅም፣ ግን ደግሞ በደንብ አስከፍቷታል። ሃይሚም ደግሞ ልትረዳ ይገባል የምለው መጀመሪያ አይደለም። መጀመሪያ ባለመረዳቷ ልክ ነች። ባይዙ መጀመሪያ ምንም በቃ እውነትን አልነገራት። ልጁ እኔ አይደለም አላላት፣ ቁጭ አድርጎ አልነገራት። ግን ጀስት ዝም ብለሽ እመኚኝ አይነት ነገር ነው። ልጁ እኔ ነች እያለ ቤት እየተከራየ ለልጅ ዕቃ መጫወቻ እየገዛ አብረን እንኑር እያለ አዲስ አበባ ሰጀስት እያደረገ እመኝኝ ምኑን ነው የምታምነው? ኦልሬዲ አንተ ልጁን እንዳመንክ ነው እያመነች ያለችው አይደል? ስለዚህ እሷ ምን አጠፋች? ምንም እኮ ጥፋት የለባትም። ግን ደግሞ ያጠፋህ አይመስልህም። ያ ደግሞ ስህተት ነው። አንተ በቃ በባሌም በቦሌ ይቅርታ መጠየቅ አለብህ። በቃ መሸነፍ አለብህ። እውነት ነበረህ፣ ግን እውነትህን አላስረዳህም። አሁን በዚህ ሰዓት ልትረዳህ ይገባል። እውነት ነው ልትረዳህ ይገባል። በቃ ለምን ያረከውን እንዳረክ ሊገባት ይገባል። ግን ደግሞ ቅያሜን ቢኖራት ደግሞ ልንፈርድባት አንችልም። ቅያሜ እንኳን ቢኖራት ውስጧ ደስ ባይለው ቢከፋት ምን ቢላት አንፈርድም። ምክንያቱም ከዚህ በፊት ብዙ እዩ ስትጨማለቅባት ብዙ ይችላለች። ያ ሁሉ የቻለችው ደግሞ ለሆነ ነገር ነውና ብሩኬ ሊረዳና ይቅርታ ሊጠይቃት ይገባል። ሃይሚም ደግሞ ልትረዳው ይገባል። ለምን እንዳያረገ ተረታ እሷም ይቅርታ መጠበቅም ባትጠብቅም ደስ ይለኛል። ጀስ በቃ ተወያይተው ቁጭ አድርጋ ከዚህ በኋላ እንደዚህ የምትደግመው ከሆነ ግን ብሩኬ በጣም ከባድ ሲቹዌሽን ውስጥ ነው የምንገባው። በቃ ችግሮቻችንን አብረን መካፈል አለብን ማለት ትችላለች። ሙሉ ችግሮቻቸውን አብረው መካፈል ይችላሉ፣ አብረው መጋፈጥ ይችላሉ፣ አብረው መፍትሄ ሀሳብ ማምጣት ይችላሉ። ግን ደግሞ ጀስት ዝም ብሎ እንደዚህ ሆይታ ምናምን ልክ አይደለም ብዬ አስባለሁ። ቤተሰብ እናንተም ሀሳብ አስተያየት እንደዚህ ይመስለኛል። ሌላው ደግሞ ፍፄና ሀሰን የጀመሩት ነገር ልክ አይደለም ቤተሰብ። ፍፄና ሀሰን ያልሆነ ሙድ ውስጥ እየገቡ ነው፣ ያልሆነ ቢፍ ውስጥ እየገቡ ነው፣ ያልሆነ ጦርነት ውስጥ እየገቡ ነው። እዛ ጋር ፍፄ ብሩኬን ያግዛል ምናምን፣ ብሩኬ ልክ እንዳረገ ብሩኬ ትክክል ነህ በርታ ምናምን ጠንክር ቀጥል በዚሁ ትክክል ነህ እያለ ሆይ ይላል። እዛ ጋር ደግሞ ሀሰን ደግሞ ሃይሚ ልክ እንደሆነች አይነት ነገር ይነግራታል። ከቤት መውጣቷ ምን ማረጓ ሁሉ ነገር ማረጓ እንደ ልክነት ያዩታል። ገባችሁ? እንደ ልክነት እየቆጠሩት ነው። ያ ደግሞ ስህተት ነው ቤተሰብ፣ በጣም ትልቅ ስህተት ነው። መደረግ የሌለበትና መሆን የሌለበት ነገር ነው። ስለዚህ ሀሰንም ልክ አይደለም፣ ፍፄም ልክ አይደለም፣ ሁለቱም ልክ አይደሉም።
ሁለቱም በጣም ትልቅ ስህተት እየሰሩ ነው። ሁለቱም የሆነ ወገንተኝነት መርጠው የሆነ ሳይድ መርጠው ለማለያየት እየገፋፋቸው ያለ አክል ነው የሚሰማኝ ነው። ቤተሰብ በጣም ለመለያየት እየገፋፋቸው ነው እና ያ ደግሞ ስህተት ነው። ቤተሰብ ያ በጣም ትልቅ ስህተት ነው። እኔ አሁን ሐሰን ልፈርድብህ ነው። አሁን ልክ እየሰራህ አይደለም። በቃ በወሰንሽው ሐሳብ ሁሉ እስማማለሁ፣ ከቤት መውጣት አለብሽ ምናምን የምትለው ነገር አልስማማም። አንተ ብትችል ማስታረቅ ብትችል በቃ ፊት ለፊት ፌስ ቱ ፌስ አገናኝተ እንደ ሽማግሌ አንተና ፍፄ ተገኝታችሁ እንደ ሽማግሌ ታስታርቋቸው ነው እንጂ የሚገባው እንዲለያዩ መንገድ እየከፈታችሁ መሆን የለበትም። ሐሰን እኔ ቤት ትቀመጫለሽ ለአንቺ ያልሆነ ምናምን ይሄን ውበትሽ ለዚህ ቁንጅናሽ ምንም ነገር እኮ ዋጋ ይከፈልለታል ምናምን ስትል አንዳንድ ሰው አልገባውም እንድትል ገባችኋ? ብሩክ ያ ነገር እንዳልገባው ለሷ መስዋዕትነት መክፈል እንዳለበት ግዴታ እንደሆነበት አይነት ነገር ያ እንትን መልእክት እየላኩለት ነው። ያ ደግሞ ልክ አይደለም። ብሩክ ብዙ ነገር ታጉሏል። ምናልባት ያጠፋው ነገር ቢኖር አብራችሁ ይሄ ችግር እንዳትጋፈጡ ማረጉ ነው። በቃ ሃይሚ እንድትታመም ወር ደግሞ በቃ እንድታመም ብሩክ ልጅ አባት ሆነ እንዴ ብላ አይምሯ እንዲቀበል ከማድረግ ውጪ ምንም አላረገም። ገባ? ስለዚህ ሐሰን ልክ አይደለም። በቃ ከቤት መውጣት የለባትም ብትችልም ለማስታረቅ እንዴ አንድ ጓደኛ እኮ መጀመሪያ ለማስታረቅ ይሞከራል። ብላችሁት አስታርቃችሁ ሲያቀታችሁ ነው እንደዛ አይነት ውሳኔ የሚወሰነው እንጂ ጀስት ዛሬ ተነስቶ በቃ ልቀቂ ቤት እቃሽን ይዘሽ ነይ እኔ ጋር ምናምን አይባልም። ይሄ ልክ አይደለም። ቤተሰብ በጣም ልክ አይደለም። ይሄ በጣም ትልቅ ስህተት ነው። ስለዚህ ሐሰን ብሩክ እያለ ያለው ነገር አንዳንድ እውነት እንዳለው ያሳያ ነው። ትንሽም ቢሆን እውነት አለው፣ ትክክልም ነው። ምክንያቱም አንተ ሁለቱ እንደዚህ እንዲሆኑ ከፈለክ ሃይሚ ከቤት እንድትወጣ ከፈለክ ትልቅ ስህተት ነው። ብሩክ ያለው ከድሮም ጀምሮ ሐሰን እንድንለያይ ችግር የለበትም ብንለያይ ያለው እውነት ይሆናል። ስለዚህ አንተ መተህ ሃይሚን ልክ አይደለሽም፣ በቃ እሱን ልትረጁ ይገባል። ያረገው ለአንቺ ነው፣ እውነት ለማውጣት ነው። አንቺም ያልሆነ ስም ተሰጥቶሽ አርግዘሻል ተብለሽ ምናምን ይሄ ሁሉ ነገር የሆነው በስተት ነው። ገባችሁ? በስተት ነው። በቃ አንዴ ተሳስቷል፣ አጥፍቷል። በቃ ጀስት ለፊው ማለት ይችላል። ስለ ብሩክ ቀለበት ሐሳብ ምናምን እያጣጣልክ ስታወራ በጣም አናደኸኛል ሐሰን። አሁን እንት በቃ በጣም ግልጽ ነው ምናምን ስንልህ በጣም አንተ ደግሞ መስመር እያለፍክ ነው። ገባ? መስመር እያለፍክ ነው። እንደ ጓደኝነት ልታረገው የሚገባው ነገር ማስታረቅ። ይሄ ህይወትሽን አይቶ የሆነ ሰው ካልተረዳሽ ችግር የለም እኔ ወንድምሽ እረዳሻለሁ፣ አዎ አንተ ትረዳኛለህ ምናምን እያለች በጣም ስታደናንቀው ነበር። ይሄ ስህተት ነው ሐሰን። የመለያየታቸውን እንትን እየከፈትክ በጣም እያሰፋህ ነው፣ ወይ ደግሞ የሆነ ትንሹን ቅራኔ ትልቅ እያስመሰልከው ነው። ጀስት ዝም ብለው ቁጭ ብለው በጠረጴዛ ዙሪያ 5 ደቂቃ ተወያይተው የሚፈቱትን ችግር በጣም እያሰፋህ ነው አንተ። ወር ቢወያዩ የማይፈቱትን ችግር እያረክባቸው ነው። በዛ በኩል ደግሞ ፍፄ አለ፣ እሱም ሌላ ችግር ፈጣሪ ነው። እሱም ሌላ የሆነ በቃ ትልቅ እንትን እየፈጠረ ያለው ትልቅ ክፍተት እየፈጠረ ያለው ሰው ነው ብዬ አስባለሁ። ምክንያቱም ከዚህ በፊትም ስናገር ነበር ብዙ ጊዜ ወገንተኛ ነው። ወገን መርጦ ነው የሚያወራው። ወገን መርጦ ነው በቃ ሁሌ ልክ ነው ብሎ የሚያስበው ብሩክን ነው። በቃ ሁሌ ልክ ነው፣ ምንም ነገር ቢሰራ ምንም ነገር ቢፈጽም ምንም ችግር ቢፈጠር ልክ ነው ብሎ እያሰበ ነው። ያ ደግሞ ትልቅ ስህተት ነው። ከሱ ራሱ አንድ የማንጠብቀው ስህተት ነው። ወገንተኛ መሆን የለብህም። ካጠፋ ወንድምህ ነው፣ እንደ ወንድም ነው የምታየው፣ አብሮ አደገ ነው፣ ወንድምህ ነው። ካጠፋ አጥፍተሃል፣ ከበደለ በድለሃል። ግን ያልሆነ መስመር ሲራመድ ያልሆነ መንገድ ሲይዝ ያልሆነ መንገድ ይዘሃል ማለት ግዴታ ነው። አንተ ጀስት ሁሉ ነገር ያደረገው ነገር ልክ ነው፣ በቃ ያረከው ለሷ ነው ምናምን እያልክ ነው። እንደውም ትላንትና ሻለ ብለህብኛል ብዬ አስባለሁ። ትንሽ ወገንተኝነትን ትተህ ለሃይሚም እያሰብክ ነበር። እሱ ደስ የሚል ነገር ነው። አብራችሁ እዚሁ ኑሩ ምናምን እያልክ በጣም እሱ ነገር አስደስቶኛል። ግን ደግሞ አሁንም ቁጭ አድርገህ ብሩኬን ልክ እንደ ደውለህ እንደጠራ እሷንም ፈልግሻለሁ ብለህ ጠርተህ አገናኝተህ እንዲወያዩ ማድረግ እንደ ትልቅ ሰው በቃ እንደ ሽማግሌ ሆነ መገኘት ነበረብህ። ከሐሰንም ጋር የጀመርከው ነገር ልክ አይደለም። ሐሰን እዛ ወገን እንዲያፋ እየፈጠረ ነው፣ ችግር እየፈጠረ ነው፣ ልክ አይደለም ምናምን ማለት አያስፈልግም። እርስ በርስ የቃላት ጦርነት ወዳልሆነ መንገድ ስለሚያመራ የቃላት ጦርነታችሁም አስፈላጊ ነው ብዬ አላስብም። ቃላት ጦርነት እየፈጠራችሁ ነው። እዛ ጋር ፍፄ ሲገኝ ፍፄ ሐሰን ልክ አይደለም እያለ እያወራ ነው። ሐሰን እዛ ጋር ደግሞ ከሃይሚ ጋር ሲገኝ እዛ ጋር ፍፄ ተይው ምናምን እሱም ያው ነው ምናምን እያልክ ሁለታችሁም የቃላት ጦርነት እየፈጠራችሁ ነው። ያ ነገር ደግሞ እልሃችሁን በእነ ብሩክ ላይ ያንጸባረቃችሁ ነው። ብሩክና ሃይሚ ላይ ያንጸባረቃችሁ የሁለቱን ክፍተት እያሰፋችሁ ነው። እናንተ መጀመሪያ ጓደኛሞች ሁለት የተጣሉ ሰዎችን ለማስታረቅ መጀመሪያ አብረው መሆን አለባቸው፣ መስማማት አለባችሁ እናንተ
ጓደኞች ከውጭ ያላችሁት ጓደኞች ባለጉዳዮቹ እያሉ እናንተ ካልተስማማችሁ ባለጉዳዮቹ እንዴት ነው የሚታረቁት? እንዴት ነው አብረው የሚሆኑት? ነገ እንዴት ነው አብሮነታቸው የሚቀጥለው? እናንተንስ እንደ ጓደኝነት እንደ ጓደኛ አድርጎ መቀጠል የሚቻለው እንዴት ነው? እንደ አንድ ጓደኛ ዛሬ ማስታረቅ ካልቻለ፣ ዛሬ ማስማማት ካልቻለ ነገ ምንም አይፈይድላችሁ፣ ምንም አይፈጥርላችሁ፣ አይጠቅማችሁ። ዛሬ ነው በቃ ሁሉ ነገር ዛሬ ነው መሆን ያለበት። ዛሬ እናንተ ተስማምታችሁ በጎን ተገናኝታችሁ ከካሜራም ጀርባ ይሆናል ከምን ተገናኝታችሁ እንዴት ብናደርግ ነው የሚታረቁት? እንዴት ብናደርግ ነው አብረው የሚሆኑት ብላችሁ መወያየት አለባችሁ። የሆነ ሐሳብ ላይ መድረስ አለባችሁ። ጀስት እናንተ እያዋከባችሁ ልጆቹን አታዋክባቸው ወይ ከህይወታቸው ውጡ። በቃ ከህይወታቸው ውጡ። ብሩኬ ማድረግ ያለብህ ብዙ ጊዜ እንደዚህ አይነት እርምጃዎች ለይቅርታ ምናምን ወንድ ይቀላል። ስለዚህ አንተ በቃ ይሄ አለ አይደል አላጠፋውም የሚለውን ስሜትን አፍርሰ ሄደ ይቅርታ መጠየቅ አለብህ። ሀይሚም ደግሞ ለይቅርታ ሬዲ መሆን አለብሽ። ራስሽን ማዘጋጀት አለብሽ። ከይቅርታ በላይ ምንም ነገር የለም። ይሄ ልጅ ትልቅ ነገር አይደለም ያጠፋው። በቃ በመሃል የሆነ በራሴ መንገድ አስተካክለዋለሁ ያለው ነገር ስህተት ሊሆን ይችላል። በራሴ መንገድ አስተካክለዋለሁ ብሎ ያሰበው ነገር ስህተት ነው፣ ግን ደግሞ ለማስተካከልም ችሏል። በቃ ስለዚህ ይቅርታ አድርግለት። እኔ ከዚህ በላይ ምንም አይደለም። ፍፄና ሐሰን ከቻላችሁ አስታርቁ፣ ካልቻላችሁ ውጡ ከህይወታቸው። ሁለቱ እርስ በርስ ይስማማሉ፣ ያለ እናንተ ይሻላሉ ይመስለኛል። እና እኔ ከዚህ በላይ ምንም አላችሁም። ሐሳብ አስተያየታችሁ የእናንተንም ሐሳብ አስተያየት ኮሜንት ስር አሳውቁን። ለዛሬ ያዘጋጀላችሁ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስካገኛችሁ ድረስ ይመቻችሁ።